ይህ በአንጋፋው የፍራንክፈርት ማራቶን በ42ኛው መድረክ በጀርመኗ ከተማ ኢትዮጵያውያን አትሌቶች በድል የተጥለቀለቁበት ውድድር ነው። በወንዶች ምድብ ከአንደኛ እስከ ስድስተኛ ያለውን ቦታ በ42ኛው የፍራንክፈርት ማራቶን ኢትዮጵያውያኑ ተከታትለው መግባት ችለዋል። አትሌት ቡዜ ድሪባ ደግሞ በሴቶቹ መድረክ አስደናቂ ድል በማስመዝገብ አዲስ ታሪክ መጻፍ ችላለች። ይህ ኢትዮጵያውያን አትሌቶች ባስገራሚ ብቃት በአሸናፊነት የሀገራቸውን ባንዲራ ከፍ አድርገው ያውለበለቡበት የፍራንክፈርት 2025 ማራቶን ነው። እሁድ ኦክቶበር 26 በፈረንጆቹ አቆጣጠር የተደረገው የፍራንክፈርት ማራቶን የመላው ዓለም መገናኛ ብዙሃን ትኩረት ያረፈበት ነበር። ኢትዮጵያውያኑ ደግሞ በውድድሩ ከተዘጋጁ 6 ሜዳሊያዎች 4ቱን ጠቅልለው ወስደውታል። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች ለዛሬ የ2025 የፍራንክፈርት ማራቶንን የኢትዮጵያውያንን አስገራሚ ድል ይዘን መተናል። ላይክ በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ የኢትዮጵያውያን አትሌቶች ድል አንዱም እንዳያመልጣችሁ አድርጉ። እሁድ ኢትዮጵያውያኑ በጀርመኗ ፍራንክፈርት በድል ተንበሽብሸዋል። ከአንደኛ እስከ ስድስተኛ በወንዶቹ መድረክ ተከታትለው በመግባት የደረጃ ሰንጠረዡን ማንንም አላስነካ ያሉት ኢትዮጵያውያኑ አይበገሬነታቸውን በዓለም መድረክ አሳይተዋል። በወንዶች አትሌት በላይ አስፋው 2 ሰዓት ከ06 ከ16 በመግባት ድል ማድረግ ችሏል። ቴሬሳ ቤኩማ ሁለተኛ፣ ሹራ ቂጣታ ደግሞ ሶስተኛ ሆነው ማጠናቀቅ ችለዋል። ከአራተኛ እስከ ስድስተኛ ያለውም ስፍራ ይስማው ይታየው፣ ያሲን ሀጂና ጌታቸው ማስረሻ ተከታትለው ገብተውበታል። ውድድሩን በአንደኛነት ያጠናቀቀው የ29 ዓመቱ አትሌት በላይ አስፋው ከሌሎች የማራቶን ተወዳዳሪዎች አንጻር በወጣትነት እድሜ ላይ የሚገኝ ነው። ከዚህ ቀደም የግል ፈጣን ሰዓቱ ከነበረው 44 ሰከንድ በማሻሻል ይህንን የፍራንክፈርት ማራቶን ማሸነፍ ችሏል። 42 ኪሎ ሜትሮችን በጽናት መሮጥ የሚጠይቀው የማራቶን ውድድሩ አትሌቶችን የሚፈትን በአካል ብቃታቸው ብቻ ሳይሆን በስነ ልቦናም ጭምር የሚያዝል ነው። በአንዳንድ የውድድር ከተሞች አትሌቶች የአካባቢውን አየር ንብረት አሊያም የውድድሩን ፍጥነት መቋቋም አቅቷቸው አቋርጠው ሲወጡ ተመልክተን እናውቃለን። በጥንታዊቷ የጀርመን ከተማ በፍራንክፈርት ግን ይህ ያለው ነገር አልተከሰተም። እጅግ ከፍተኛ ፍጥነት ያለው ንፋስ እለቱ ላይ የተመዘገበ ነበር። እንደውም በመትኩ አትሌቶቹ ይህንን ውድድር በጣም በሚገርም ብቃት ማጠናቀቅ ችለዋል። ምክንያቱ ደግሞ ከተማዋ ዳገት ቁልቁለት ያልበዛባትና ተስማሚ የሆነ የመሮጫ ኮርስን የያዘች በመሆኗ ነው። በተለይ የጥቅምት ወር መጨረሻ ከተማዋ ቀዝቃዛ የምትባል በመሆኑ አትሌቶች በወበቅ አይቸገሩባትም። የዘንድሮው የአየር ሁኔታ ግን ትንሽ ነፋሻማ በመሆኑ ለአትሌቶቹ በመጠኑም ቢሆን ፈታኝ መሆኑ አልቀረም ነበር። ኢትዮጵያውያኑ ግን ይህንን ፈተና በሚገርም ብቃት ተቋቁመው ወጥተዋል። ውድድሩን በአንደኛነት ያጠናቀቀው በላይ አስፋው 2025 ከገባ በኋላ 2 ሰዓት ከ08 ከ31 በመግባት ቻይና ጂሊን ሲቲ ማራቶን ላይ ሁለተኛ ሆኖ ማጠናቀቅ የቻለ ነበር። ነገር ግን በዚሁ ዓመት በነበረው በፍራንክፈርት ማራቶን ግንቦት ወር ላይ ከገባበት ሰዓት 2 ደቂቃ ገደማ በመፍጠን ፍራንክፈርትን በአሸናፊነት ማጠናቀቅ ችሏል። 2024 ላይ በነበሩ የማራቶን ውድድሮች ቻይና ጓንዡ ማራቶንን 2 ሰዓት ከ07 ከ00 በመግባት የግል ፈጣን ሰዓቱን ያኔ ነበር ያስመዘገበው። ውጤቱ ደግሞ ሁለተኛ። በሞሮኮ የግማሽ ማራቶን 2024 ላይ አትሌቱ 1 ሰዓት ከ01 ከ50 በመግባት ስድስተኛ የገባበት ሰዓቱ እንደዚሁ ተጠቃሽ ነው። ነገር ግን አሁን በፍራንክፈርት ማራቶን አንደኛ ሆኖ ውድድሩን ለመጨረስ 2 ሰዓት ከ06 ከ16 ፈጅቶበታል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ቴሬሳ ቤኩማ 2 ሰዓት ከ07 ከ01 በመሮጥ ሁለተኛ ሆኖ ያጠናቀቀው አትሌት ነው። ቴሬሳ ከዚህ ቀደም የማራቶንና የግማሽ ማራቶን ውድድሮች ላይ የመካፈል ታሪክ የሌለው ነው። ይህ የ27 ዓመት አትሌት በተለያዩ የትራክ ውድድሮች ግን ሀገሩን በመወከል ተሳትፎ ያውቃል። 2016 በአፍሪካ ሻምፒዮና ደርባን ደቡብ አፍሪካ ላይ በ1500 ሜትር አምስተኛ ወጥቷል። ደግሞ በ20 ዓመት በታች ሻምፒዮና በፖላንድ 2016
1500 ሜትሩን ሁለተኛ ሆኖ ያጠናቀቀ ነው። በተከታታይ የአፍሪካ ጨዋታዎች ላይና የዓለም ሻምፒዮናዎች ላይ መካፈል የቻለው ይህ አትሌት ለረጅም ጊዜ ከዓለም አቀፍ መድረክ ርቆ ነበር። ነገር ግን አሁን በፍራንክፈርት ሁለተኛ ሆኖ ማጠናቀቅ ችሏል። ሹራ ቂጣታ የ29 ዓመቱ አትሌት በዚህ ውድድር ላይ ከፍተኛ ልምድ ካላቸው አትሌቶች መካከል የሚጠቀሰው ነው። አትሌቱ ይህንን ውድድር በሶስተኛነት ማጠናቀቅ ችሏል። የገባበት ሰዓት ደግሞ 2 ሰዓት ከ07 ከ02 ነው። ሹራ ቂጣታ 2020 ላይ የለንደን ማራቶንን ማሸነፍ የቻለ ከዚያ ባለፈ በ2023 የኒውዮርክ ሲቲ ማራቶንን የኮርሱን ፈጣን ሰዓት በማስመዝገብ ያሸነፈ ነው። ከዚህ ቀደም በፍራንክፈርት ማራቶን 2017 ድል የቀናው ሹራ ቂጣታ ሮም ማራቶንንም በ2017 በድል ተቀዳጅቷል። ከዛ ባለፈ በግማሽ ማራቶን ትልልቅ የሚባሉ ድሎችን ማሳካት የቻለ ነው። ይህ አትሌት 2018 ላይ ኤሊዩድ ኪፕቾጌ የለንደን ማራቶንን አንደኛ ሆኖ ሲያጠናቅቅ እርሱ ግን ሁለተኛ ሆኖ መጨረስ ችሏል። ከዚያ ባለፈ በ2018 የኒውዮርክ ሲቲ ማራቶን ሁለተኛ ሆኖ የጨረሰ ሰው ነው። በዚህ ውድድር ላይ እጅግ ከፍተኛ ልምድና ትልልቅ የሚባሉ ድሎችን ካስመዘገቡ አትሌቶች መካከል አንደኛው ሆኖ የተሰለፈው ሹራ ቂጣታ የግል ፈጣን ሰዓቱ 2 ሰዓት ከ04 ከ49 ለንደን ላይ የገባበት ሲሆን በሂውስተን የግማሽ ማራቶን 2020 ላይ የገባበት 59 ደቂቃ ከ47 ደግሞ የግማሽ ማራቶን ፈጣን ሰዓቱ ነው። በዓለማችን ከሚገኙ የሜጀር ማራቶን ውድድሮች መካከል በ5 የተለያዩ መድረኮች መካፈልና በሜዳሊያ ሰንጠረዥ ውስጥ መግባት ችሏል። አንዱን በወርቅ 3ቱን በብር ደግሞ የነሐስ ሜዳሊያም 2023 ላይ ያሳካ አትሌት ነው። ሹራ ቂጣታ አሁን በፍራንክፈርት ማራቶን 2 ሰዓት ከ07 ከ02 በመግባት ሶስተኛ ሆኖ ለመጨረስ ተገዷል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ኢትዮጵያውያን አትሌቶች በወንዶቹ ብቻ ሳይሆን በዚህ መድረክ በሴቶቹም አስገራሚ ውጤት ያስመዘገቡበት ነበር። በተለይ ደግሞ ከውድድሩ ጅማሮ አንስታ እስከ መጨረሻው ድረስ በአስገራሚ ብቃት ስትጓዝ የነበረችው የ31 ዓመቷ ኢትዮጵያዊት ቡዜ ድሪባ 2 ሰዓት ከ19 ከ34 በመግባት ውድድሩን ማሸነፍ ችላለች። ቡዜ ይህንን ውድድር ተቆጣጥራው መሮጥ ችላለች። ግማሽ ማራቶኑን ለመሮጥ የፈጀባት 69 ደቂቃ ከ25 ነበር። ደግሞ ይህንን ኮርስ ከ2 ሰዓት ከ20 በታች በመግባት የግል ፈጣን ሰዓቷን አስመዝግባለች። ሐሳቤ ፈጣን ሩጫ ማድረግና የኮርሱን ክብረ ወሰን ማሻሻል ነበር። ነገር ግን ፔስ ሜከሬ 10ኛው ኪሎ ሜትር በኋላ አቋርጦ ወጣ። እናም ብቸኛ ትኩረቴ ማሸነፍ ብቻ ሆነ እንጂ የግል ፈጣን ሰዓት ብቻ ሳይሆን የቦታውንም ክብረ ወሰን ለማሻሻል ነበር ሐሳቤ ስትል ገልጻለች። ቡዜ ድሪባ 2 ሰዓት ከ19 ከ34 ገብታ አንደኛ ስትወጣ ኬንያውያን አትሌቶች ሁለተኛና ሶስተኛ ሆነው ጨርሰዋል። በዚህ ውድድር ተካፋይ የነበሩት ኢትዮጵያውያኑ ምህረት ሮቤ 5ኛ፣ አይናዲስ ብርሌ 6ኛ፣ ዳኛቸው አሰጉ 7ኛ ሆነው ለማጠናቀቅ ተገደዋል። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች 42ኛው የፍራንክፈርት ከተማ ማራቶን በኢትዮጵያውያን ድል የተጥለቀለቀ ነበር። እስከ መጨረሻው ድረስ ይህንን የማራቶን ሃይላይት በመከታተል እንድትዝናኑ ጋበዝናችሁ። ላይክ፣ ሼር፣ ኮሜንት በማድረግ ተሳተፉ። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። ሰላም። Come on!
víťazom 94. ročníka medzinárodného turnaju. የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። Stala víťazom 94. ročníka medzinárodného turnaju. Stala víťazom 94. ročníka medzinárodného turnaju. Go!
የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። Stála víťazom 94. ročníka medzinárodného Stála víťazom 94. ročníka medzinárodného Come on!
Stala víťazom 94. ročníka medzinárodného የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። Stala víťazom 94. ročníka mezinárodného Go!
Salavica zon 94. ročníka mezinárodného maratonu. የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘሉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። Salavica zon 94. ročníka mezinárodného Salavica zon 94. ročníka mezinárodného የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘሉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።